ሰላም ተማሪዎች እንዴት አላችሁልኝ? ሚኪያስ ደለለኝ የእናንተው ኬሚስትሪ አስተማሪ ከሉሲ ብሪጅ አካዳሚ። ዛሬ የምንነጋገረው የግሬድ 9 የሆነውን ኬሚስትሪ ኤንድ ኢትስ ኢምፖርታንስ የሚለውን የምናወራ ይሆናል። ዴፊኒሽኑን፣ ስኮፑን እናወራለን። በባለፈው ሴሽን የሚጠበቅብን አውትካም በሰፊው አውርተን ነበር። አሁን ደግሞ የምናወራው ዴፊኒሽኑንና ስኮፑን በሰፊው ዲስከስ የምናደርግ ይሆናል። ኦኬ Introduction of chemistry. Chemistry ምንድነው የሚለውን እስኪ እናውራ። Chemistry is the science. አስተውሉ ተማሪዎች። It's the science that study about property ባህሪዎችን composition መጠናቸው ያለውን የመጠን amount composition አደረጃጀታቸውን ሌላስ structure of the substance. ስለዚህ chemistry is a science study about three main things that are properties ባህሪያቸውን ኮምፖዚሽን ኤንድ ስትራክቸር አደራደራቸውን ወይም አሬንጅመንታቸውን የሚያወራ የሳይንስ ክፍል ምን ይባላል? ኬሚስትሪ ብለን እንጠራዋለን። ስለዚህ ኬሚስትሪ ላይ ሶስት መሰረታዊ ነገሮችን የሚያጠና መሆኑን ማሳሰብ እንወዳለን ማለት ነው። ኦኬ ሌላስ ኬሚስትሪ ደግሞ ሌላስ ምን በዋነኝነት ያጠናል ብትሉኝ ትራንስፎርሜሽን ኦፍ ሰብስታንስ አንደርጎንስ ሰብስታንስ ትራንስፎርም ያደርጋል ኮንቲኒየስሊ በምን በኢንቫይሮንመንቱ ምክንያት ሊሆን ይችላል፣ ውስጥ ባለው ኢንተርናል ባለው ሪአክሽን በተለያዩ ምክንያት ምን ያደርጋል? ቼንጅ ሁሌ አለ። ስለዚህ ስለዛ ቼንጅ የሚያወራልንም ሳይንስ ነው ብለን መግለጽ እንችላለን ማለት ነው። ስለዚህ የመጀመሪያ ምን ብለናል? ፕሮፐርቲውን ኮምፖዚሽኑንና ስትራክቸሩን የሚያጠናልን ነው ብለናል። ሲቀጥል ምን ብለናል? ትራንስፎርሜሽን ከአንዱ ወደ አንዱ ሙቭ የሚያደርጉበትን ወይ በተለያዩ የውጭም ወይ በውስጥ ተጽዕኖ ሙቭ የሚያደርጉበትን ነገር በሰፊው የሚያጠናልን የሳይንስ ዘርፍ ስፔሻሊ የናቹራል ሳይንስ ዘርፍ ብለን መጥራት እንችላለን ማለት ነው። እሺ ሌላስ ምን ያደርግልናል የሚል ሰው ካለ ምንድነው? ኢነርጂ ቼንጅ ኢንቮልቭድ ኢን ዚስ ትራንስፎርሜሽን በትራንስፎርሜሽን በለውጥ ውስጥ የሚመጣ ኢነርጂ ቼንጅንም በሰፊው ዳስስልናል። ኢነርጂ ቼንጅ ያደርጋል። ትራንስፎርሜሽን ካለ ሁልጊዜ ኢነርጂ ቼንጅ አለ። ስለዚህ ስለዛም ኢነርጂ በስፋት የሚያጠና የሳይንስ ዘርፍ ነው ብለን ዲስከስ ማድረግ እንችላለን ማለት ነው። ኦኬ ዴፊኒሽን ላይ ኪ ተርሞች አሉ በኬሚስትሪ ኪ ወይም አስፈላጊ ተርሞች የሚባሉ ዋነኛ ነጥቦች አንዱ ሰብስታንስ ነው። Substance are a particular kind of matter with uniform properties. A particular kind of matter ከማተሮች አንዱ ማተር ነው። ምን ያለው? ዩኒፎርም ፕሮፐርቲ ያለው። ለምሳሌ ወተርን ውሰድ። ኢትዮጵያ ውስጥ ያለው ወተር ኮምፖዚሽኑ ምንድነው? ከሃይድሮጅን እና ከኦክሲጅን ነው። ኢትዮጵያ ውስጥ ያለ ሳልት ኮምፖዚሽኑ ምንድነው? ከሶዲየም እና ከክሎሪን ነው። ኬንያ ያለው ውሃ ኮምፖዚሽኑ ምንድነው? ከሃይድሮጅን እና ከኦክሲጅን ነው። ኬንያ ያለ ጨው ኮምፖዚሽኑ ምንድነው? ከሶዲየም እና ከክሎሪን ነው። ስለዚህ ኮምፖዚሽናቸው ተመሳሳይ ነው ማለት ነው። አያችሁ፣ ዩኒፎርም የሆነ ፕሮፐርቲ አንዱ መገለጫው ምንድነው? ኮምፖዚሽናቸውም ጭምር ዩኒፎርም የሆነ ፕሮፐርቲያቸውም ዩኒፎርም ነው። ኬንያም ውሃ ነው፣ ኢትዮጵያም ውሃ ነው። ስለዚህ ዩኒፎርም የትም ቦታ ብንሄድ ዩኒፎርምሊ የምናገኛቸው ጎልድም እንደዛው ሲልቨርም ሶዲየም ክሎራይድ ወይም ቴብል ሳልትም ተመሳሳይ ነው። ስለዚህ ዩኒፎርም በየትኛውም ቦታ ላይ በተለያዩ ቦታ ላይ ዩኒፎርም ፕሮፐርቲ ያላቸው ዩኒፎርም ኮምፖዚሽን ያላቸው ዩኒፎርም ስትራክቸር ያላቸው ነገሮች ምን ይባላሉ? ሰብስታንስ ይባላሉ ማለት ነው። ኦኬ ሌላውስ ማተር ምንድን ነው? ማተር is any physical substance that occupy space ሊይዝ የሚችል ቦታ ሊይዝ የሚችል ማንኛውም ሰብስታንስ ምን ብለን እንጠራዋለን? ማተር ብለን እንጠራዋለን። ይሄ የምትመለከቱት ስክሪን ምንድን ነው? ማተር ነው። ይሄ በእጅ ያስኩት ታብሌት ምንድን ነው? ማተር ነው። ይሄ በእጅ ያስኩት እስክሪብቶ ምንድን ነው? ማተር ነው። የለበስኩት ልብስ it's matter። ኦኬ ማተር ማለት እነዚህን ሁሉ የሚያጠቃልል ነገር ምን እንላለን? ማተር ብለን መጥራት እንችላለን። ኦኬ ስለዚህ ቅድም ስለ ኬሚስትሪ ዲፋይን ስናደርግ ኮምፖዚሽን እና ስትራክቸር ብለናል። ስለዚህ ኮምፖዚሽን እና ስትራክቸር ማለት ምንድነው ብለን ማወቅ ግዴታ አስፈላጊ ነው። ምንድነው ኮምፖዚሽን ኤንድ ስትራክቸር የሚለው ማወቅ አለብን።
ኮምፖዚሽን ኢዝ ዲስክራይብ the ingredient constants that make up the substance ሰብስታንሱን ለመስራት የሚያስፈልጉ ኢንግሪዲየንቶች ምን ይባላሉ? ኮምፖዚሽን ይባላሉ። ኮምፖዚሽን ይባላሉ። ጨው ለመስራት ምን ያስፈልጋል አለን? ሶዲየም እና ክሎሪን ያስፈልጋል አለን። አሞኒያ ለመስራት ምን ያስፈልጋል? አሞኒያ ለማስራት ምን ያስፈልጋል? አሞኒያ የሚባል ፕሮዳክት እንዲመጣ ናይትሮጅን እና ማን ያስፈልጋል? ሃይድሮጅን። አንድ ናይትሮጅን ሞለኪውል እና 3 ሃይድሮጅን ሞለኪውል አስፈላጊ ናቸው ማለት ነው። ኦኬ። ስለዚህ ኢንግሪዲየንት ማለት ኮምፖዚሽን ማለት በአንድ ሰብስታንስ ለመስራት የሚያስፈልጉ ኢንግሪዲየንቶች ብለን መግለጽ እንችላለን ማለት ነው። ኦኬ። ስለዚህ የሳልትን ምን ብለናል? ሶዲየም እና ክሎሪን ብለን ማለት እንችላለን ማለት ነው። ኦኬ። በሚቀጥል ደግሞ ኮምፕሌክስ ሰብስታንሶች አሉ። የተለያዩ ኮምፕሌክስ ሰብስታንሶችም ኮምፖዚሽናቸው ምንድነው? ኢንግሪዲየንቱና ኮንስቲትዩንት መሆኑን መዘንጋት የለብንም። በሚቀጥለው ትራንስፎርሜሽን ኦፍ ሰብስታንስ። ከትራንስፎርሜሽን በፊት ስትራክቸር ማውራት አለብን። ስትራክቸርን ዲስከስ ስላላደረግን ማለት ስትራክቸር ማለት the arrangement and the relationship part within the complex substance አሬንጅመንቱና ሪሌሽንሺፑ ማለት ነው። ለምሳሌ አሞኒያ ከላይ ያስቀመጥነው ኤግዛምፕል የስትራክቸሩ እንደዚህ አይነት ስትራክቸር ነው። ስናየው በማይክሮስኮፕ ቢታይ ስትራክቸሩ እንደዚህ ነው አደራደሩ ማለት ነው። አሞኒያ ናይትሮጅን መሃል ላይ ያለች፣ ከዛም በሶስት ሳይድ ከሃይድሮጅን ጋር ተይዟል። ሚቴን የሚባለው ጋዝን ብናይ ካርበን መሃል ላይ ያለች ከአራት ሃይድሮጅን ጋር የተያያዘች ናት። ስለዚህ ሴንተር ላይ ካርበን አለ፣ መሃል ላይ ካርበን አለ፣ ዳርና ዳር በሃይድሮጅን የተያያዙ ናቸው። ስለዚህ ይሄ ምን ይባላል? ሚቴን ይባላል። ስለዚህ ስትራክቸሩ ምን አይነት ነው? መሃል ላይ ካርበን አለ፣ ዳር ሃይድሮጅን አለ። ስለዚህ ምንድነው አሬንጅመንት ወይም ስትራክቸሩ ይሄንን ይመስላል ማለት ነው። የአሞኒያ ብትባል ይሄን ይመስላል። የሳልት ብንባል ሶዲየም እና ክሎሪን ቀጥታ የተያያዙ ናቸው። ስለዚህ አሬንጅመንታቸው ወይም ስትራክቸራቸው ይሄንን ይመስላል ማለት ነው። ኦኬ። ትራንስፎርሜሽን ኦፍ ሰብስታንስ። ትራንስፎርሜሽን ኦፍ ሰብስታንስ ቅድም ስንነጋገር ምን ብለናል? ሁልጊዜ ትራንስፎርሜሽን አለ፣ ለውጥ አለ ብለን አውርተናል አይደለ? ለውጥ ሁልጊዜ አለ። that's why ኬሚካል ሪአክሽን የሚፈጠረው በምን ምክንያት ነው? በለውጥ ምክንያት ነው። በመዋሃዳቸው በተለያዩ ምክንያት በሚፈጠር ለውጥ ምክንያት ነው ሪአክሽን የተለያዩ ነገሮች የሚፈጠሩ። ስለዚህ ሰብስታንስ ኢን አወር ኢንቫይሮንመንት አንደርጎስ ኮንቲኒየስ ቼንጅ። እኛ ራሱ ለምሳሌ ድሮ ትንሽ ነበር፣ ሰው እጃችን ትንሽ ነበር፣ እግራችን ትንሽ ነበር። ስንወለዳ እያደግን ስንመጣ ሰውነታችን እያደገ ይመጣል አይደለ? ትላንትና የተከልነው ፕላንት ወይም የዛሬ ዓመት የተከልነው ዛፎች አሁን በግሪን ሌጋሲ ብዙ ዛፎች ይተከላሉ። ባለፈው ዓመት ወይም ከዛሬ 3 ዓመት በፊት የተከለ ዛፍ በስነ ስርዓት ከተንከባከብነው ያድጋል አይደለ? ምክንያቱም ኢንቫይሮንመንታችን ሁሉ ጊዜ በምን ውስጥ ነው ያለው? በለውጥ ውስጥ ነው ያለው። ስለዚህ ምን ያደርጋል? ሁሌ ለውጥ የህይወት አንዱና መሰረታዊ ፓርት ነው ማለት ነው። ስለዚህ ይሄ ለውጥ በምን ምክንያት ይመጣል ብትባሉ በምን ምክንያት ትላላችሁ? በኢንተርናልና በኤክስተርናል ፎርስ ምክንያት። ኢንተርናል ማለት ውስጥ በሚፈጠር ፎርስ፣ ውስጥ በሚፈጠር ለምሳሌ የመሬት መንቀጥቀጥ ወይም ቮልካኖ የሚፈጠረው ምንድነው? ውስጥ ባሉ ላርቫዎች በሚፈጠር የሙቀት መፈጠር ምክንያት ከፍተኛ ኃይል በሚፈጠር ጊዜ ያንን መቋቋም ሲያቅተው ወደ ላይ ይፈነዳል አይደለ? ስለዚህ ኢንተርናል ፎርስ የሚባል ያ ነው። ኤክስተርናል ፎርስ ለምሳሌ አንድ ወረቀት ኤ4 ወረቀት ይዣለሁ ብላችሁ ባይምራችሁ ብትይዙ በእጅ ቢጨመድደው ምን ይሆናል? ይጨመደዳል። በምን ምክንያት? በውጪ ከወረቀቱ ውጪ ባለ እጅ ባለ ኃይል ምክንያት ምን ተባለ? ተጨመደደ ማለት ነው። ስለዚህ እነዚህ በኢንተርናልና በኤክስተርናል ፎርስ ምክንያት ምን ይፈጠራል? ቼንጅ ይፈጠራል ማለት ነው። ስለዚህ ይሄን ነገር አንደርስታንድ ማድረግ አለብን ማለት ነው። ኦኬ። ትራንስፎርሜሽን ኢንቮልቭድ ማርክድ ቼንጅ በምን ወይ ነው የሚቀየር? ኢንፎርም ሊቀየር ይችላል። ለምሳሌ ውሃን ውሰድ። ውሃ ምን ይሆናል? ፍሪጅ ስናስገባው ምን ይሆናል? ፎርሙ ይቀየራል። ምን ይሆናል? ሶሊድ ይሆናል። ስናወጣ ምን ይሆናል? ሜልት ያደርግና ሊኩዊድ ይሆናል። ስናፈላው ምን ይሆናል? ቬፐር ይሆናል። ስለዚህ ለውጥ መጣ በፎርሙ
ለውጥ መጣ። ሌላስ በምኑ ለውጥ ሊመጣ ይችላል? በኔቸሩ ያን ወረቀት ለምሳሌ ቢቃጠል ኬሚካል ቼንጅ ቢካሄድበት ምን ይሆናል? ኔቸሩን ይቀይራል። ከወረቀትነት ወደ አመድነት ይቀየራል። ስለዚህ ምኑ ሊቀየር ይችላል? ኔቸሩ ሊቀየር ይችላል። ሌላስ አፒራንሱ ተክለ ሰውነት ወይም ቁመናው የአንድ ነገር ያለበት አቋም ሊቀየር ይችላል ማለት በኤክስተርናል ፎርስ ወይም በፊዚካል ከሆነ በመጨምደድ በመርገጥ ምናምን ምን ሊሆን ይችላል? ትልቅ ከሆነ ትንሽ ሊሆን ይችላል። ገብቶሻል? ወይ ደግሞ ሲቃጠል ምን ሲል ደግሞ አይነቱም ሊቀየር ይችላል። አፒራንስም ሊቀየር ይችላል። ምን ኦፍትሊ ኢነርጂ ቼንጅም አለ። ትራንስፎርሜሽን ካለ ብዙ ጊዜ ምን አለ? ኢነርጂ ቼንጅ አለ። ከአንድ ታይፕ ኦፍ ኢነርጂ ወደ ሌላ ኢነርጂ አማውንት ኦፍ ኢነርጂ ወደ ሌላ አማውንት ኦፍ ኢነርጂ የመቀየር ሰፊ እድል አለው ማለት ነው። ኦኬ አሁን ወደ ጥያቄዎች እንግባ። የመጀመሪያው ጥያቄ what are the three main aspects that the science chemistry deal with? three main አስፔክቶች እነማን ናቸው የሚል ጥያቄ አለ። ሜን አስፔክቶች አሉ ስናወራ የነበረው ኬሚስትሪ ዲፋይን ስናደርግ 3 ሜን አስፔክቶች አሉ ብለን አውርተን እነዛ ምንድናቸው ነው ጥያቄው። ለእናንተ 2 ደቂቃ ሰጥቻችኋለሁ ትመልሱታላችሁ በእርግጠኝነት። ከ2 ደቂቃ በኋላ ደግሞ ከኔ ጋር አብረን እንሰራዋለን ማለት ነው። ኦኬ ወደ መልሳችን እንምጣ። what are the main 3 aspects that the science chemistry deal with? ኬሚስትሪ ዲል የሚያደርግባቸው ዲፋይን ስናደርግ ምንም ብለናል? ፕሮፐርቲ ብለናል፣ ኮምፖዚሽን ብለናል፣ ስትራክቸር ብለናል አይደለ? ኬሚስትሪ የሚያወራው ምንድነው? አንደኛው ፕሮፐርቲ። ይሄናል እንደዚህ አይነት ፕሮፐርቲ ነበረው የኬሚካል፣ ከዛም ፕሮፐርቲ ወደዚህ ተቀየረ። ሪአክሽን ሲፈጠር ሪአክታንቶቹ እነዚህ ባህሪዎች ነበራቸው፣ ወደ ፕሮዳክት ሲቀየር እነዚህ ባህሪዎች። ስትራክቸር ውስጥ ቅድም አሞኒያ እንደዚህ አይነት ስትራክቸር አለ እያለ ውሃ እንደዚህ አይነት ስትራክቸር አለ። አሁን ለውሃ እንዴት አይነት ስትራክቸር ነው ያለው? ኤች መሃል ላይ ያለ ቪ አይነት ስትራክቸር ቪ አይነት ስትራክቸር ያለው ሃይድሮጅን፣ ይሄንን ተውትና ሃይድሮጅን ቪኦ መሃል ላይ ትሆናለች፣ ቪ ስትራክቸር ይኖረዋል ማለት ነው። ስለዚህ ይሄ የወተር ስትራክቸር ነው ማለት ነው። ስለዚህ ስትራክቸር ሊሆን ይችላል። ኮምፖዚሽን አማውንት፣ ለምሳሌ ውሃ ውስጥ ምን አለ? ኦክሲጅን እና ሃይድሮጅን አለ። ሳልት ውስጥ ምን አለ? ሶዲየም እና ክሎሪን አለ ማለት ነው። ኦኬ ቀጣዩ how do composition and structure help in distinguish different substance? እንዴት አድርገን ነው ኮምፖዚሽን እና ስትራክቸር 2 እና 3 የሆኑ የተለያዩ ነገሮችን ለመለየት የምንጠቀሙ ዲስቲንጉሽ ማድረግ የምንችለው እንዴት አድርገን ነው ጥያቄው። እነንም እስኪ ሞክሩት። እንደሞከራችሁት እርግጠኛ ነኝ። እስኪ አብረን ደግሞ እንሞክረው። እንዴት ዲፈረንሺየት እናደርጋለን? ለምሳሌ ዋተር እና ሳልትን ብዙ ኤግዛምፕል ስለሰራ ነው ቀላል ነው። ለምሳሌ በኮምፖዚሽን ዲስቲንጉሽ እናድርገው እስኪ። ኮምፖዚሽን የውሃ ኮምፖዚሽን ምንድነው? ሃይድሮጅን እና ምንድነው? ኦክሲጅን። ውሃ የያዘው ሃይድሮጅን እና ኦክሲጅን ነው። what about ሶዲየም ክሎራይድ ወይም ቴብል ሳልት? ሶዲየም እና ክሎሪን እና ኮምፖዚሽን የተለያየ ነው በኮምፖዚሽን ምክንያቱም 2 ሞለኪውል ኦፍ ሃይድሮጅን እና 1 ኦክሲጅን የያዘው ውሃ ይባላል። 1 ሞለኪውል ኦፍ ሶዲየም እና ክሎሪን 1 ሞለኪውል ኦፍ ክሎሪን የያዘው ደግሞ ይባላል ሶዲየም ክሎራይድ ወይም ቴብል ሳልት። በኮምፖዚሽን ለየን። በስትራክቸር ስንለይ ቢባል ውሃ ምን አይነት ነው? ቪ ሼፕ ነው ያለው አይደለ? ቪ ሼፕ ሆኖ ውሃ ኦክሲጅን ከታች አለች፣ ከላይ 2 ሃይድሮጅን በቦንድ ተያይዟል። የሶዲየም ክሎራይድ እንደዚህ አይነት በአንድ ቦንድ የተያያዙ ሪሌሽንሺፕ ያላቸው። ስለዚህ በዚህም መለየት እንችላለን ማለት ነው። ኦኬ ኔክስት ቪዲዮ ላይ የምናወራው ዋና ሐሳብ ስኮፕ ኦፍ ኬሚስትሪ፣ የኬሚስትሪ ስኮፕ ምንድነው የሚለውን ዲቴይሊ ዲስከስ የምናደርግ ይሆናል። እስከሚቀጥለው ሴክሽን ላይ እስክንገናኝ ድረስ ግን ሼር የምታደርጉበት የበለጠ ሐሳባችሁን የምታደራጁበት የበለጠ ዶክመንቶችን የምታገኙበት የተለያዩ ጥያቄዎችን የምታገኙበት ዌብሳይታችን አለ። ያ ዌብሳይታችን www.lucybuicacademy.com ነው። ይሄንን ዌብሳይታችን መጎብኘት ማየት በጣም አስፈላጊ ለእናንተም አጋዥ ነው። ከዚህ ባሻገር ደግሞ ምንም አይነት ዳታ ሳያስፈልግ ምንም አይነት የኢንተርኔት ኮኔክሽን በማይገኝበት ሁኔታ የሚሰራ ዌብሳይት ስለሆነ እንድትጠቀሙበት በአክብሮት አሳስባለሁ። እኛ ጋር ሐሳብ አስተያየት ኖሯችሁ ይሄ ነገር ቢጨምሩበት፣ ይሄ ነገር ቢቀንሱበት፣ እንደዚህ ቢያረጉ እንደዛ ቢያረጉ ማለት አስበዋል?
ከፈለጉ ያንን መብት በሙሉ ነፃነት ሰጥተናቸዋል። በየት በኩል ቢሉን በቴሌግራማችን ሉሲ ብሪጅ አካዳሚ በሚለው ቴሌግራማችን ኢንፎርሜሽን መረጃ መጠየቅና የፈለጋችሁትን አስተያየት መስጠት እንደምትችሉ እያሳሰብን በሚቀጥለው ሴክሽን እስክንገናኝ የምሰናበታችሁ እኔ ሚኪያስ ደለለኝ ከሉሲ ብሪጅ አካዳሚ። ጤና ይስጥልን።